ሰላም የተወደዳችሁ እንዴት ናችሁ? የኢተርሳን ቻናል ቤተሰቦች አዳዲስ ጉዳዮችን ያልተሰሙ መረጃዎችን ይዘን በድጋሚ ተገናኝተናል። በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ከምንመለከታቸው ጉዳዮች መካከል የዝውውር ሀሳቦችን እናነሳለን። በተለይ ደግሞ ወደ ዳኒሽ ሱፐር ሊግ እናመራና በዳኒሽ ሱፐር ሊግ ላይ የተሰማ ጉዳይ ያለው አርሰናል ሊመጣ የሚችል በጥር የዝውውር መስኮት አንድ የአጥቂ ስፍራ ተጫዋች አለ። ከዛ ውጪ በፕሪሚየር ሊጉ ስላለ አንድ አጥቂ እናነሳለን። እንዴት አርሰናል ሌሎችም ትልቅ ቡድኖች እንዴት እንዳላስፈረሙት የምናነሳው ተጫዋች ይኖረናል። የእናንተንም ሀሳብ ወደ በኋላ ላይ ተሳትፏችሁን እንጠይቃለን። ከዛ ውጪ ሌሎች ጉዳዮችን አነሳለሁ። የወልቭስ ጨዋታን በተመለከተ ከወዲሁ የሚነሱ ነጥቦች አሉ። ከሳምንቱ አጋማሽ ጨዋታ በቻምፒየንስ ሊግ ክለብ ብሩዥን አርሰናል ይገጥማል። በዚህ ጨዋታ ላይ ሊጠበቁ የሚችሉ ጉዳዮች አሉ። ከዛ ውጪ በዋንነት በትናንትናው ዕለት ያነሳናቸው ጉዳዮች አሉ። ከሚኬል አርቴታ አጠቃላይ እንቅስቃሴ ጋር በተያያዘ በቪላ ጨዋታ ላይ የቪላ ጨዋታውንም ነገሩ ያልበረደ ያልቀዘቀዘ ጉዳይ ነው። በጨዋታው ላይ አንዳንድ ጥያቄዎችን እናነሳለን። የእናንተንም ሀሳብ እየተመለከትን እንቆያለን። በዋንጫ ፉክክሩ ላይ የአርሰናልን እድሎች ከማንቸስተር ሲቲ ጋር እስካሁን ያሉበት ጉዞን እንዲሁ እያነሳን እየተመለከትን የምንቆይ ነው የሆነው። ስለ ትሮሳርድ፣ ሪካርዶ ካላፊዮሪ እናነሳለን። ከዛ ውጪ ጋሪ ኔቪል አርሰናልን በተመለከተ በጣም አስገራሚ አስተያየት ሰጥቷል። እናነሳችኋለን። ለሁሉም በቻላችሁት አብራችሁን ቆይቱ። የአርሰናል ቻናልን ሰብስክራይብ አድርጉ፣ ቤተሰብ ሆኑ። በያላችሁበት ሰላማችሁ ይብዛ። አብራችሁን ስላላችሁ ስለምትከታተሉን ከልብ እናመሰግናለን። ትናንትናም አብዛኞቻችሁ ተሳትፏችሁን እንዲሁ መልእክቶቻችሁን ጽፋችሁልን ነበረ። አስቶን ቪላ የአርሰናል አሸናፊ እንጂ የሊጉ አሸናፊ አይደለም ያለን አድማጫችን አለ። በተለይ አርሰናል አሁን ሊጉን እየመራ ነው። አርሰናል ያለ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እንዲሁም ደግሞ ክሪስቲያን ሞስኬራ መጫወቱ መረሳት የለበትም ብሏል። ትናንትና በዝርዝር ስናነሳው የነበረ ጉዳይ ነው። በሱ ቃል የተባለ አድማጫችን ደግሞ ያነሳው ጉዳይ አርሰናል በዚህኛው ጨዋታ ላይ እንግዲህ መሸነፉ አንዳንድ ጊዜ ታሸንፋለ፣ አንዳንድ ጊዜ ተሸንፋለ፣ እግር ኳስ እንደዚህ ነው ብሎናል። ነገር ግን በጥር የዝውውር መስኮት አርሰናል ሚድፊልደርና ሌፍት ዊንግ አጥቂ ያስፈልገዋል ብሏል። አብይ አለሙ በጣም ያዘንኩት በአርቴታ ነው፣ አርቴታ የሚሰራው ስህተት ብሏል። በተለይ አቻ ቢወጣ እንኳን ስህተቱ የአርቴታ ነበረ የሚል ነገር አንስቷል። ሌላም አርቴታ የዋንጫ አሰልጣኝ ይመስላችኋል ወይ የሚልም ጥያቄ አንስቷል። ምላሻችሁን እንፈልጋለን። ግዛት የተባለ አድማጫችን አርሰናል ይችላል፣ ተሸንፎም እየመራ ነው፣ ጊዜው ገና ነው፣ የተጎዱት ሲመለሱ ማንም የሚያቆሙ የለም ብሏል። ትናንትናም ካነሳናቸው በደንብ ሊጉ ላይ የበለጠ ትኩረትን ሊስቡ ከሚችሉ ሀሳቦች መካከል አንዱ ነው። ኤዜና ኦዴጋርድንም በተመለከተ ማን ነበር መሰለፍ የነበረበት በሚለው ጉዳይ ላይ ኤርዲ አሰፋ ኤዜ ከኦዴጋርድ የተሻለ ተጫዋች አይደለም፣ በፈጣን ጨዋታ ላይ እንግዲህ መጫወት አይችልም፣ ኳስ ወደ ኋላ ይመልሳል፣ በጣም እየተቀየረ ቢገባ የተሻለ ነው ብሏል። ከዛ ውጪ ኤዜንም መሰለፍ ነበረበት ያለን አየነው ሙሉ አለም ነው። ለትናንቱ ሽንፈት ተጠያቂው አርቴታ ነው። ኤዜ በቋሚነት በ10 ቁጥር ቦታ ላይ መሰለፍ ነበረበት ብሏል። በጥር የዝውውር መስኮት የግራ ክንፍ አጥቂ አሁንም ያስፈልገናል ብሏል። አየነው ሙሉ አለም በተደጋጋሚ የሚያነሳለን ጥያቄ ነው። አንድ ወጣት አማካይና 9 ቁጥር ጨራሽ አጥቂ ማስፈረም ይፈልግበታል ብሏል። ታደሰም ተጠያቂው አሰልጣኝ ነው ኤዜን ያለ ቦታውን ያጫወተው ብሏል። ለተኛ ኦዴጋርድን በተጠባባቂ ወንበር ላይ መቀመጥ ነበረበት የሚል ነገር አንሷል። ዳዊት ሙሉነም መልእክቱን ጽፎልናል። ለሁላችሁም ከልብ እናመሰግናለን ስለተሳትፏችሁ። ዛሬ የምናነሳቸው በርከት ያሉ ጉዳዮች አሉ። እናንተንም ተሳትፎ እንፈልጋለን። ጨዋታዎች ላይ በቀጣይ የወልቭስ ጨዋታ ላይ እነ ሪካርዶ ካላፊዮሪ አይኖሩም። በቀጣይ ሳምንት የሚደረግ ጨዋታ ነው፣ የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ። ሪካርዶ ካላፊዮሪ በአስቶን ቪላ ጨዋታ ላይ ቢጫ ካርድ ተመልክቷል። 5 ቢጫ ካርድ መመልከቱን ተከትሎ አይኖርም። የ3 ዓመቱ ጣሊያናዊ ተጫዋችን እንግዲህ የሚተኩ ተጫዋቾች ይጠፋሉ ማለት አይደለም። በተለይ ዊሊያም ሳሊባ የሚመጣ ከሆነ ፒየሮ ኤንካፒየን ወደ ግራ መስመር አውጥቶ ማጫወት ይቻላል። ከዛ በተጨማሪም ሌላኛው ተጫዋች ሉዊስ ስኬሊ ቦታውን በትክክል መሸፈን የሚችል ያንን ቦታ ላይ መጫወት የሚችል አይነት ተጫዋች ነው። ሚኬል አርቴታ በባለፈው ጋዜጣዊ መግለጫ ላይ ኮፕ እናደርጋለን ገና ነው፣ ምንም የሚያስገርም ነገር የለውም ሲል ነበረ። 18 ጨዋታ ብቻ በኋላ ነው የተሸነፍነው። አሁንም ቢሆን ሊጉን እየመራ እንገኛለን። ሁላችንም በጥብቅ ግንኙነት ላይ እንገኛለን የቡድን አባላት በሙሉ በሚል ኦፖርቹኒቲዎቹን በደንብ ማስፋት አለብን። አሁን
ጊዜው ባውንስ ባክ የማድረግ ነው፣ የመነሳሳት ነው፣ ዳግም ቀና ብለን ወደ አሸናፊነት የመመለሻ ጊዜ ነው የሚል አስተያየቱን ሲሰጥ ነበረ በባለፈው ጨዋታ መጠናቀቂያ ላይ። አሁን የሚኬል አርቴታ ሀሳብ እንደዚህ ነው። የተጫዋቾቹ ደግሞ አቅምን ደግሞ በደንብ መለየት ያስፈልጋል። ምክንያቱም ደግሞ ተጫዋቾቹ ባውንስ ባክ ማድረግ ይችላሉ ወይ የሚለው በትልቅ ደረጃ ሊጠበቅ ሊነሳ የሚችል ጉዳይ ነው። በስፋት እንመለከተዋለን በቀጣይ ጊዜያት ላይ። ጁሪየን ቲምበር ለምሳሌ ከጨዋታው መጠናቀቅ በኋላ ከሰጣቸው አስተያየቶች መካከል አሁን ይህንን ሊቆጨን ይገባል የሚል አስተያየቱን ሰጥቷልና እንደ ሞቲቬሽን እንደ መነሳሻ ይህንን ሽንፈት ልንጠቀሙ ይገባል ብሏል። በትክክልም የአስቶን ቪላን ሽንፈት እያሰቡ የሚጫወቱ ከሆነ በቀጣይ ጨዋታ ላይ አርሰናልን የሚያቆሙ ያለ አይመስልም። ምናልባት እድሉ ካላችሁ ጨዋታው አስቶን ቪላ ሁለተኛውን ግብ ሲያስቆጥር ኤሚሊያኖ ቦዌንዳ የአርሰናል አብዛኞቹ ተጫዋቾች መሬት ላይ ተኝተው መሬት ሲደበድቡ ነበር። ተስፋ የቆረጠ ቡድን ቢሆን በዛው ላይ መሬት ላይ ተኝቶ ነው የምታዩት። ነገር ግን አብዛኞቹ ቁጭታቸውን የምትመለከቱት መሬት ላይ የስቴዲየሙ ላይ መሬት ሲደበድቡ ተመልክተናልና በጣም በቁጭት እንደነበሩ ዝርዝር ነገሮችን ማንሳት ይቻላል። ቁጭቱን ደግሞ ወደ አሸናፊነት ለመምጣት ብዙ የአርሰናል ደጋፊዎች አርሰናል ተጫዋቾችም በእርግጠኝነት የወልቭስን ጨዋታ በደንብ እየጠበቁት ይገኛል። እንደዚህ አይነት ሴት ፓኮች ያጋጥማሉ። ያንን ደግሞ ኮፕ አድርጎ ይህንን መሸነፍ አሁን የአስቶን ቪላን ሽንፈት ካፒታላይዝድ ማድረግ ያስፈልጋል። ውጤቶቹን ብቻ ሳይሆን የተሸነፍክበትን መንገድ አይተ ከዛ በኋላ ለቀጣይ ለሌሎች ቡድኖች እድል ላለመስጠትና ሌሎችን በጥሩ ብቃት ለማሸነፍ አሁን ሙሉ አቅም ያለው ቡድን ይመስላል። ጥሩ ስኳድ አለን፣ ያንን ደግሞ ማሳየት ይኖርብናል በቀጣይ ሳምንት የሚል ነገር አንስቷል። ተጫዋቾቹም ለዛ ዝግጁ እንደሆነ ያነሳበትን አስተያየት ነው እየተመለከት ነው። በትክክልም ትክክለኛ ሀሳብ ይመስላል። በስፋት እንመለከተዋለን። ከአርሰናል ጋር በተያዘ የነዚህ በትልቅ ደረጃ ቡድኑንም በተመለከተ ሊያነጋግር የሚችል ጉዳይ ነው። ቶሚያሱን በተመለከተ አንድ ጉዳይ ላንሳ። ወደ አያክስ አምስተርዳም ለማምራት ተቃርቧል። የአያክስ አምስተርዳም ተጫዋች ሆኖ እንመለከተዋለን። በባለፈው ጨዋታ ላይ መለስ ብዬ አንድ ሁለት ጉዳዮችን ላንሳ፣ እናንተንም ሀሳብ እፈልጋለሁ። ክርስቲያን ኖርጋርድ ባለፉት ጨዋታዎች ላይ ደቂቃ አይገባውም ወይ ትላላችሁ? የብሬንትፎርዱ የቀድሞ ተጫዋች የመሃል ሜዳ ሞተር ነው። የዳኒሻዊ ተጫዋች በደንብ በመሃል ስፍራ ተጫዋችነት በደንብ ተመልክተነዋል። በተለይ ሚኬል አርቴታ ዙቢሜንዲ በሊጉ ላይ ጥሩ ጀምሯል። እሱን በዳምስ ጋርድ በተለይ ቅርታ በኖርድ ጋርድ በክርስቲያን ኖርጋርድ ቀይሮ በደንብ ማጫወት የሚችልበት እድል ነበረ። ጌም ታይሙን ማኔጅ ማድረግ ማለት ለቀጣይ ጨዋታ ፍሬሽ ሆኖ እንዲቀርብና ቡድኑም በጨዋታው ላይ እንግዲህ በደከመ ተጫዋች ከሚጫወት በአዲስ ጉልበት በአዳዲስ አቅም ወደ ሜዳ የሚገቡ ተጫዋቾችን ማየት ያስፈልጋል። ያንን በደንብ የተመለከትንበት ጨዋታ እንደነበረ ማስተዋል ይቻላል። አንደኛው ጉዳይ ነው። በዚህ ጨዋታ ላይ ለምሳሌ በፕሪሚየር ሊጉ በ15 ጨዋታዎች ዙቢሜንዲ 84 የሊግ ደቂቃዎች ብቻ በሊጉ ላይ 84 ደቂቃዎች ብቻ ነው የመለጡት። ያ ማለት 17 ተጫዋቾች ብቻ ነው ከዙቢሜንዲ በላይ ብዙ ደቂቃዎችን በሜዳ ላይ የተጫወቱት። አዲስ ለሊጉ አዲስ ለሆነ ተጫዋች በጣም በፊዚካሊቲው በማይታወቅ ተጫዋች እንደዚህ አይነት ሪስኮችን መውሰድ ምናልባት ጉዳትም እንዳያስቸግረው የሚያሰጋ ነው የሚሆነውና ለሚኬል አርቴታ ምናልባት የኖርጋርድን በሜዳ ላይ የሆነ ያክል ደቂቃዎችን እንኳን ማግኘት ነበረበት የሚሉ ሀሳቦችን በደንብ የሚያስነሳ ነው። የሊጉን ቴብሎች እስቲ እንመልከት። አዌና ሆማ ላይ ያላቸውን ቡድኖች ያላቸውን ውጤት እንመልከት። አርሰናል በእርግጥ አሁን በአዌም ሊጉን እየመራ ይገኛል። በአዌም ሆነ በሜዳውም ሆነ ከሜዳው ውጭ የሰበሰባቸው ነጥቦች ላይ በመጠኑም ቢሆን በማንቸስተር ሲቲ በሜዳው በሰበሰበው ነጥብ በማንቸስተር ሲቲ ተበልጧል። በእርግጥ 7 ጨዋታ ነው የተጫወቱ አርሰናል ማንቸስተር ሲቲ 8 ጨዋታዎችን ተጫውቷል። ማንቸስተር ሲቲ ከ8 ጨዋታዎች ማግኘት ከነበረበት 24 ነጥብ አንዱን ተሸንፎ 21 ነጥቦችን ሰብስቧል። አርሰናል ደግሞ 7 ጨዋታዎችን በኤምሬትስ ስቴዲየም ዘንድሮ በፕሪሚየር ሊጉ ላይ ተጫውቷል። 19 ነጥቦችን ሰብስቧል። ከዛ ውጪ የተሸነፈበት ጨዋታ የለም። በኤምሬትስ ስቴዲየም በፕሪሚየር ሊጉ ላይ አንድ ጨዋታ ብቻ ባቻ ውጤት አጠናቋል። እሱም የማንቸስተር ሲቲ ጨዋታ ነው። ሌሎቹን በሙሉ በጥሩ ደረጃ ካፒታላይዝድ ያደረገበት ነው። ከሜዳ ውጪ ባለው ነጥብ ማንቸስተር ሲቲ በእርግጥ ትርፍ ጨዋታ ቢጫወትም አርሰናል 8ኛ ጨዋታውን በሜዳው ሲጫወት ሲያሸንፍም የነጥብ ደረጃውን ከማንቸስተር ሲቲ ከፍ አድርጎ በአንድ ነጥብ መቀመጥ ይችላል። በሊጉ መሪነት ላይ ይቀመጣል። በሆም ቴብሉን ስንመለከተው ከሜዳ ውጪ ደግሞ ያለውን የደረጃ ሰንጠረዥ ስንመለከት አርሰናል
በደረጃ ሰንጠረዡ የሚቀመጠው አራተኛ ደረጃ ላይ ነው። ያ ማለት አንዳንድ ነገሮችን መመልከት አለብን። 14 ነጥቦችን የሰበሰቡ 3 ቡድኖች አሉ። ቸልሲ፣ አርሰናልና ቶትናም በስታንፈርድ ብሪጅ በቶትናም ስፐር ስቴዲየምና በኤምሬትስ 14 ነጥቦችን ሰብስበዋል። ክሪስታል ፓላስ በአስገራሚ ሁኔታ ከሜዳው ውጪ ብዙ ነጥብ የሰበሰበው ቡድን ነው። 16 ነጥቦችን ሰብስበዋል። ቶትናም በሜዳው ካለው ውጤት ይልቅ ከሜዳው ውጪ በጣም ጥሩ ውጤትን እያስመዘገበ የቀጠለ ቡድን እንደሆነ መናገር ይቻላል። ለሁሉም አርሰናል ከሜዳው ውጪ ያለውን ውጤቶች ማሻሻል ይኖርበታል። እስካሁን 2 ጨዋታዎችን አንፊልድ ላይና እንዲሁም በቪላ ፓርክ ተሸንፏል። አንድ ጨዋታ ላይ ደግሞ ከሜዳው ውጪ ባደረገው ጨዋታ ላይ በ2 ጨዋታዎች ደግሞ አቻ ውጤትን አስመዝግቧል። ስታንፈርድ ብሪጅ እና ስቴዲየም ኦፍ ላይት ከሰንደርላንድ ጋር ያቻ ውጤት ያስመዘገበባቸው ጨዋታዎች የሚጠቀሱ ናቸው። ሌሎች ዋንጫውን በተመለከተ እነዚህ ነጥቦች የምናነሳው አመላካች ነገሮች ስለሆኑ ነው። ስለ ዋንጫው ለመናገር ስለ እንግሊዝ ፕሪሚየር ሊግ የመጨረሻ ጊዜያት ውሳኔን ለመናገር እንደዚህ አይነት ጉዞዎች ያስፈልጋሉ። አሁን ማንቸስተር ሲቲ የተደላደለ ይመስላል። ጥያቄዎች ይነሳሉ። ለምሳሌ አርሰናል ከትልቅ ቡድኖች ጋር ከሊቨርፑል፣ ከቪላ፣ ከቼልሲ ዘንድሮ ከማንቸስተር ሲቲ ጋር ያደረጋቸውን ጨዋታዎች አላሸነፈም የሚሉ አሉ። ማንቸስተር ሲቲን አሸንፏል። ማንቸስተር ሲቲ ጋር አቻ ነው የወጣው። ማንቸስተር ሲቲን ብቻ አይደለም ማንቸስተር ዩናይትድን አሸንፏል። ከዛ ውጪ ቶትናምን አሸንፏል። በማንቸስተር ሲቲ በኩል ግን እንደዚህ አይነት ተመሳሳይ ጥያቄዎችን አያነሱም። ለምሳሌ አርሰናል ወደ አንፊልድ ሄዶ ተጫውቷል። ማንቸስተር ሲቲ ገና ወደ አንፊልድ አልሄደም። ቪላ በአርሰናልን አሸንፏል። ቪላ በተመሳሳይ ማንቸስተር ሲቲንም አሸንፏል። እንደዚህ አይነት ተመሳሳይ ነገሮች አሉ። ወደ ስታዲየም ኦፍ ላይት ገና አልሄደም። ማንቸስተር ሲቲ በሜዳው ኤታድ ስቴዲየም ነው ከሰንደርላንድ ጋር እየተጫወተ። ወደ ስታንፈርድ ብሪጅ ሄዶ አልተጫወተም። አርሰናል ግን ወደ ስታንፈርድ ብሪጅም ወደ ስታዲየም ኦፍ ላይትም ከባድ የሚባሉ ጨዋታዎች ናቸው። በኤታድ ስቴዲየም ደግሞ አርሰናል ከማንቸስተር ሲቲ ይጫወታል። ያ ማለት ለሁለቱም ተመሳሳይ አድቫንቴጅ ነው። ማንቸስተር ሲቲም ቀላል ጨዋታ ከሚባሉ ጨዋታዎች መካከል አይደለም በሜዳው አርሰናልን የሚያስተናግድበት ጨዋታ። ስለዚህ ከግምት የሚገቡ ነገሮች አርሰናል ላይ ጫና ለመፍጠር ኦም ብለው ታስበው የሚደረጉ አስተያየቶች ይመስላሉ እንጂ በግልጽ በዛ ደረጃ የሚቀመጡ አይደሉም። ለምሳሌ በሴንት ጄምስ ፓርክ አርሰናል አሸንፏል። ማንቸስተር ሲቲ ግን በሴንት ጄምስ ፓርክ ተሸንፏል። ስለዚህ በሊጉ ላይ በጣም ከባዱ አሁን በዚህኛው የውድድር ዘመን ላይ ከባዱ የሚባለው ስቴዲየም ሴንት ጄምስ ፓርክ ነውና ወደዛ ሄዶ ማሸነፍ የቻለ ቡድን ነው አርሰናል። ማንቸስተር ሲቲ ግን ተሸንፏል። እንደዚህ አይነት ነገሮችን ከግምት ማስገባት ያስፈልጋል። በዋንጫ ፉክክሩ ላይ ፓኒክ መደረግ የለበትም። ብዙ የሚያስገርሙ ነገሮች የሉም። በተለይ ተጫዋቾች ሲመለሱ ጥሩ አርሰናል ይጫወታል ብዬ ሀሳቤን ሳነሳ ነበረ ትናንትና በነበረው ቪዲዮ ላይ። ጋሪ ኔቭል ደግሞ በስካይ ስፖርት ላይ የሰጠው አስተያየት አለ፣ በዝርዝር ላንሳላችሁ። በፕሪሚየር ሊጉ የዋንጫ ፉክክር ላይ አርሰናልን በተመለከተ ጥሩ ጉዞ ላይ እንዳለ መናገር ይቻላል። ባለፉት ጊዜያት ላይ ለዋንጫ ሲገምቱት አርሰናል የዋንጫ ቡድን ነው ብለው ሲያስቀምጡት እንደነበረ ይታወቃልና ያንን በተመለከተ በውድድር አመቱ ላይ አሁንም ቢሆን ሊነሱ የሚችሉ ጉዳዮች አሉ። በአርሰናል ጋር በተያያዘ ጌሞችን ማንም ቡድን ሊሸነፍ ይችላል ይላል ጋሪ ኔቭል በሚያነሳቸው ሀሳቦች ላይ። ነገር ግን ፓኒክ ማድረግ አሁን እኔ አርሰናልም በሆን ፓኒክ አላደርግም። ፓኒክ ማድረግ ያለብኝ ሰዓት አይደለም ይላል። ጨዋታዎችን አንድ ጨዋታ 2 ጨዋታ ልትሸነፍ ትችላለህ። ያ ነው የሆነው በአርሰናል ቤት። ስለዚህ ሊያስገርም የሚችል ነገር የለም። ብዙ ጨዋታዎች ይቀራሉ። ብዙ ጨዋታዎችን ደግሞ አርሰናል እያሸነፈ ይቀጥላል ብዬ አስባለሁ ይላል ጋሪ ኔቭል በዋንጫው ጉዳይ ላይ። በተለይ ቁጭ ብለው ሲያስቡት ማንቸስተር ሲቲ በተለይ ከነሱ 2 ነጥብ ብቻ መራቁን ሲያስቡ በደንብ ቀጣይ ሳምንታት ደግሞ አርሰናል ያሳለፈውን ሳምንት ማሰብ አለባቸው። ከባድ ሳምንታት ነው ያሳለፈው። ከዛ ውጪ ግን ማንቸስተር ሲቲም እንደዚህ አይነት ከባድ ሳምንታትን በቀጣይ እንደሚያሳልፍ ምናልባት አርሰናል በውድድር አመቱ ላይ በጣም ከባዱን ሳምንት ነው ያሳለፈው። በተከታታይ ጨዋታዎች ላይ የተጫወተው እንደሚታወሰው ቪላ፣ ቸልሲ፣ ቶትናም ሆትስፐር፣ ባየር ሙኒክን የገጠመበት ጨዋታ ቀላል የሚባሉ ጨዋታዎች አይደሉም። 4 ጨዋታዎች ከአራቱ ጨዋታ 2ቱን አሸንፏል፣ አንዱን ባቻ ውጤት አጠናቋል፣ አንዱን ተሸንፏልና መጥፎ የሚባል ውጤት አይደለም። ማንቸስተር ሲቲም በውድድር አመቱ እንደዚህ አይነት ሳምንት ላይ የሆነ ጊዜ ላይ ይገኛሉና ያም ለማንቸስተር ሲቲ ትርጉም የሚኖረው ይሆናል። በእርግጥ ፔፕ ጋርዲዮላ ማንቸስተር ሲቲ የሚፈልጉት በዚህን ያክል ርቀት እስከ አፕሪል እስከ ሜይ እስከ ግንቦትና
ሚያዝያ ድረስ መቆየት ነው። ከዛ በኋላ አርሰናል ምን ማድረግ እንደሚችል መመልከት ነው የሚፈልጉት። ለዋንጫ ትክክለኛ ተገማች ቡድን አሁንም ቢሆን አርሰናል ነው የሚል ሀሳቡን አንስቷል። ስለ ትሮሳርድ ላንሳላችሁ። ትሮሳርድን በተመለከተ በተደጋጋሚ ብለነዋል። አርሰናል መቆየቱ ለአርሰናል እንደ መልካም እድል የሚቆጠር ነው። በክረምቱ ሊወጣ ይችላል የሚሉ ብዙ ዘገባዎች ሲነሱ ነበረ። ከዚህ ጋር በተያያዘ የቀድሞ የፕሪሚየር ሊግ የረጅም ጊዜ በፕሪሚየር ሊግ ላይ ሲጫወት የምናውቀው ግብ ጠባቂው ሻካ ሂስሎፕ ያነሳው ጉዳይ አለ። ከተናገራቸው ነገሮች መካከል ትሮሳርድን ስትመለከቱት ሁሉ ጊዜ ፖፕአፕ የሚያደርግ ነው። አርሰናል በሚፈልገው ሰዓት ላይ መገኘት የሚችል አንደርቫሊዩድ ከዋጋው በታች የተገመተ እንግዲህ ከአቅሙ በታች ከሚያደርገው በታች የተገመተ ተጫዋች ነው። በጣም ጥሩ አቅም ያለው ተጫዋች ነው። ያንን ደግሞ በደንብ በማሳየት እየቻለ ይገኛል። አርሰናል በሚፈልገው ጊዜ አርሰናል ግብ በሚፈልግበት ጊዜ በሙሉ ግቦችን እያስቆጠረ የተለየ አይነት ተጫዋች ሆኖ በደንብ በውድድር አመቱ ላይ እየተመለከት ነው እንገኛለን ብሏል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። የረቡዕ ዕለት የሚደረገው የቻምፒየንስ ሊግ ጨዋታ ክለብ ብሩዥን አርሰናል የሚገጥምበት ጨዋታ ነው። ከሜዳ ውጪ የሚደረግ ጨዋታ ነው። ወደ ቤልጅየም ሄዶ ይጫወታልና በቻምፒየንስ ሊግ ላይ አልተሸነፈም። ያን ያክል አስፈላጊ ጨዋታ ላይሆን ይችላል። ቻምፒየንስ ሊጉን ምድቡን እየመራ ይገኛል በዚህ በሊግ ፌዝ ላይ። ስለዚህ ብዙ ተጫዋቾችን አሳርፎ መጫወት ይችላል። ሚኬል አርቴታ እድል ያላገኙ በደንብ ብዙ ደቂቃዎችን ማግኘት ያለባቸውን ተጫዋቾች ለምሳሌ ቀደም ያነሳሁት እነ ክርስቲያን ኖርጋርድ ወደ ሜዳ መግባት አለባቸው። እነ ዴክላን ራይስን በሚኬል ሜሬኖ አማካኝ ስፍራ ላይ ቀይሮ ሊጫወት ይችላል። ቪክቶር ዮኬሬሽ ወደ መጀመሪያ አሰላለፍ ገብቶ ሊጫወት ይችላል። ሌሎችንም ተጫዋቾች በደንብ በሜዳ ላይ ልንመለከት እንችላለን። ምክንያቱም አርሰናል ይህንን ጨዋታ ቢሸነፍም አቻ ቢወጣም በጣም ትልቅ ለውጥ የሚያመጣ አይደለም። በእርግጥ በተቀያሪ ተጫዋቾችም ጭምር ይህንን ጨዋታ ማሸነፍ የሚያስችል ኳሊቲ አለው። ከዛ በኋላ ግን ለፕሪሚየር ሊግ ትኩረት የበለጠ መስጠት አለበት። እንደዚህ እያመጣጠኑ መሄድ ያስፈልጋል ብዬ አስባለሁ። የሆነ ሳምንት ላይ ፕሪሚየር ሊጉ ትኩረት የሚሻበት ጊዜ አለ። የሆነ ሳምንት ላይ ደግሞ የቻምፒየንስ ሊግ ወሳኝ ጨዋታዎች ሲመጡ ፕሪሚየር ሊግ ላይ ተጫዋቾችን እያሳረፉ ለቻምፒየንስ ሊግ ጨዋታ ማዘጋጀት ሊኖር ይችላልና ያንን በትኩረት እንጠብቃለን። በቀጣይ በሚደረጉ ጨዋታዎች ላይ ሁሉ ልናነሳው የምንችለው አይነት ጉዳይ ነው። የዝውውር ጉዳዮችን ላንሳላችሁ። ጨዋታው ነገ ምሽት 5 ሰዓት ላይ የሚደረግ ነው። በስፋት እንመለስበታለን። ምን ጉዳዮች ይጠበቃሉ በሚለው ጉዳይ ላይ ወደ ዳኒሽ ሱፐር ሊግ ነው የማመራው። በሚችላንድ በጣም የሚገርም ጊዜ ላይ ይገኛል። በ2025/26 የውድድር ዘመን ፍራንኪሎኒ ዲጁ ይባላል። 21 ዓመቱ ላይ ይገኛል። የጊኒ ቢሳው ተጫዋች ነው። በዳኒሽ ሱፐር ሊግ ላይ ካሳየው ብቃት አንጻር በአውሮፓ ኤሊት ክለቦች ራዳር ውስጥ የገባ ተጫዋች ነው። 2025/26 የውድድር ዘመንን እንዴት እያሳለፈ ነው ብለን እንመልከት። ቁጥሮቹ 29 ጨዋታዎችን አድርጓል። በእነዚህ 29 ጨዋታዎች 4 ለግብ የሆኑ ኳሶችን አቀብሏል። 21 ግቦችን ደግሞ አስቆጥሯል። በአጠቃላይ በ29 ጨዋታዎች ላይ 5 የግብ ተሳትፎ አለው። ውሉ ደግሞ እስከ 2029 ድረስ የሚቆይ ነው። የቀድሞ የተጫዋቹ አሰልጣኝ ቶማስ በርግ የሚሰጡት አስተያየት አለ። እስከ 40 ሚሊዮን ዩሮ ድረስ ሊያስወጣ የሚገባው አይነት ተጫዋች ነው ይላሉ። አርሰናል ደግሞ ፍላጎቱን ስካውቶቹን በደንብ ወደ ዳኒሽ ሱፐር ሊግ ጨዋታዎች ወደ ሚችላንድ ጨዋታዎች እየላከ ተጫዋቾቹን የሱንም ክትትሎችን እያደረገ ይገኛል። ማንቸስተር ዩናይትድ፣ ባየርን፣ ሮማ፣ ዌስትሃም፣ ቶትናም፣ ኤቨርተን ሌሎቹም ክለቦች የሚፈልጉት አይነት ተጫዋች ነው። ገና 21 ዓመቱ መሆኑ ደግሞ የበለጠ ማደግ የሚችል በሚፈለገው ቅርጽ ለማሳደግ አቅሙን ለማጎልበት የሚቻል አይነት ተጫዋች ነው። በሚችላንድ እንግዲህ ከዚህ በፊት ጥያቄዎች ነበሩ። በክረምቱ 30 ሚሊዮን ዩሮ ለዳኒሹ ክለብ ጥያቄ ቀርቦለት ነበረ። ውድቅ ማድረጉ ይታወቃል። በጣም ዘ ሞስት ኤክሳይቲንግ ሴንተር ፎርዋርድ እየተባለ ይገኛል በአውሮፓ እግር ኳስ ላይ በዚህ ሰዓት ላይ። ስለዚህ አርሰናልም ከዚህ ተጫዋች ጋር ስሙ መያዙ ተጫዋቹን ደግሞ ሊያስፈረው የሚችልበት እድል አለ ተብሏል። በጥር የዝውውር መስኮት ከሚጠበቁ ዝውውሮች መካከል ስካይ ስፖርት ያስነበበው አንድ ጉዳይ አለ። የኤልቼው ተጫዋች ሮድሪጎ ሞንዴዛ ነው። የ20 ዓመቱ ተጫዋች በጣም ጥሩ አቅም ላይ ያለ ተጫዋች ነው። ከዚህ በፊትም አንስቼላችኋለሁ። በላሊጋው ላይ እንግዲህ ኦክቶበር ላይ ለመጀመሪያ ጊዜ ግብ አስቆጥሯል። በላሊጋው ላይ ሲጫወትም ለመጀመሪያ ጊዜ ነው የውድድር ዓመት። ምክንያቱም ኤልቼ በታችኛው ሊግ ላይ ነበረ። ወደ ላይኛው ሊግ ሲያድግ ወደ ላሊጋው ሲያድግ ተጫዋቹም ትልቅ አስተዋጽኦ ነበረው። በዘንድሮ ውድድር ዘመንም ጥሩ አቅም ካላቸው ስፔናውያን ተጫዋቾች መካከል አንዱ ነው። ለስፔን ከ21 ዓመት በታች ብሔራዊ ቡድን ይጫወታል። በጣም ረጅም ነው። በዲፌንሲቭ ሚድፊልደር በ6 ቁጥር ቦታ ላይ፣ አታኪንግ ሚድፊልደር በ10 ቁጥር ቦታ ላይ እንዲሁም ደግሞ በ8 ቁጥር ቦታ ላይ መጫወት የሚችል ዘርፈ ብዙ አይነት ተጫዋች ነውና ጥሩ አቅም እንዳለው እየተነገረለት ይገኛል። በቀጣይ ጊዜያት ላይ በትልቅ ክለቦች ይፈልጋል። በተለይ
እስከ 20 ሚሊዮን ዩሮ 17 ሚሊዮን ፓውንድ አካባቢ ሊያስወጣ የሚችል አማካይ ነው። የቀጣይ ጊዜ ኮከብ ነው። እንደ አንድ የስኳድ ተጫዋች ሆኖ በአጭር ጊዜ የሚታይ ለረጅም ጊዜ ደግሞ ቡድኑን በቋሚነት መምራት የሚችል አይነት ተጫዋች ነው ተብሎ በደንብ እየተገለጸ ይገኛል። ለሁሉም የዚህን ተጫዋች ጉዳይ በስፋት እንመለከተዋለን። የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። ጊዜያችሁን ስለምትሰጡን ስለምታደምጡን እናመሰግናለን። የዛሬውን ጉዳዮቻችን በዚህ ያጠናቀቅን። ነገ የጉዳት ዜናዎችን አዳዲስ አርሰናልን የተመለከቱ ጉዳዮችን ይዘን እንመለሳለን። በተለይ ደግሞ ከዊሊያም ሳሊባ ሌሎችም የአርሰናል ተጫዋቾች ትሮሳርድ፣ ዴክላን ራይስ ጋር በተያያዘ የሚነሱ ዝርዝር ጉዳዮች አሉ። እነሱን እያነሳን ከጨዋታው ማስቀድሞ የክለብ ብሩዥን ጨዋታ በደንብ በአዳዲስ ትንታኔዎች ይዘን የምንመጣን የሚሆነው። በዛሬ ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉልን፣ መልእክቶቻችሁን ላኩልን። አብራችሁን ስለነበራችሁ ግን እናመሰግናለን። እዚህ ላይ እናጠናቀቃለን። ጤና ይስጥልን።